ሰላም ውድ ቤተሰቦቻችን የለተማክሰኙ ሐምሌ 1 ስፖርታዊ መረጃዎችን ወደ እናንተ ይዘን መተናል። ስፖርታዊ መረጃዎችን ደግሞ ወደ እናንተ ያደረስን ቆይታ የምናደርገው ኢየሩሳሌም አጥናፉና ገዛኸኝ ዱላ በጋራ በመሆን ነው። እስከ ፕሮግራማችን ፍጻሜ ድረስ ከኛ ጋር እንድትሆኑ ወደድን። መልካም ቆይታ። ጋዜ እንዴት ነው? ሳምንቱ እንዴት እያለፈ ነው? እንግዲህ ከረጅም ጊዜ ቆይታ በኋላ ድጋሚ ተገናኝተናል። ሰላም ጄሪ። ከረጅም ጊዜ በኋላ ነው የተገናኘ ነው። እንግዲህ በተለያዩ የስራ አጋጣሚዎች አልተገናኘንም ነበር። ከዚህ በኋላ ግን መረጃዎችን ወደ ተመልካቾቻችን በጣም ራይ ያደረስን ቆይታ የምናደርግ ነው የሚሆነው። እንኳን ደህና መጣሽ እላለሁኝ። እንግዲህ ዛሬ በሚኖረን የመረጃ ሰዓት የተለያዩ መረጃዎችን ወደ ተመልካቾቻችን የምናደርስ ነው የሚሆነው። የዝውውር መረጃዎች አሉ፣ እንደዚሁም ደግሞ የቅድመ ውድድር ጊዜያቸውን እያሳለፉ የሚገኙ የእንግሊዝ ፕሪሚየር ሊግ የተሳታፊ ክለቦች ደግሞ በቀጣይ ዛሬና ነገ የሚያደርጓቸው ጨዋታዎች አሉ። እነዚህን የመርሃ ግብር ጨዋታ ለተመልካቾቻችን የምናደርስ ነው የሚሆነው። በተለይ ግን ዝውውርን በተመለከተ የአርሰናል፣ የሊቨርፑል፣ የማንቸስተር ዩናይትድ፣ ቼልሲ እንደዚሁም የማንቸስተር ሲቲ እና ሌሎች ክለቦች የሚያደርጓቸውን ዝውውሮችና ከማን ጋር ስማቸው ይያያዛል የሚሉት መረጃዎች እያደረስን ቆይታ የምናደርግ ነው የሚሆነውና እስከ መረጃዎቻችን ፍጻሜ ድረስ ተመልካቾቻችን እንደተለመደው አብረውን እንዲቆዩ እንደዚሁ እንጋብዛለን። የነሱንም ትላንት በመረጃ ሰዓታችን አስመልክተው ያነሷቸው ሀሳቦች አሉና እነዚህንም ሀሳቦች መልሰን ወደ እነሱ የምናደርስበት ሰዓትም ይኖረናል። በየመሃሉ እንግዲህ መረጃዎችን ወደ ተመልካቾቻችን እናደርሳለን። እንደሚታወቀው እንግዲህ በገጻችን ላይ የተለያዩ ተመልካቾች ይሳተፋሉና እነማን እየተሳተፉ እንደሆነ ማንኛዎቹ ደግሞ ትክክለኛ መልስ እየሰጡ እንደሆነ በየመሃሉ እንግዲህ ስማቸውን ምንጠቅስ ይሆናል። ወደ መጀመሪያው መረጃችን ስናልፍ የእንግሊዝ ፕሪሚየር ሊግ አቋም መፈተሻ ጨዋታዎች እየተደረጉ ነው የሚገኙት ባለው ሳምንትም እንዲሁም ደግሞ በዚሁ ሳምንትም እንግዲህ ጨዋታዎች የሚደረጉ ይሆናል። የሚደረጉትን ጨዋታዎች ለመጥቀስ ያክል አስቶን ቪላ ከሪያል ሶሲዳድ ጨዋታ ያደርጋል። በዛሬው ዕለት ነው እንግዲህ ይህ ጨዋታ የሚደረገው። ሌላኛው ጨዋታ ደግሞ ኤቨርተን ከስቶክ ሲቲ ነው ጨዋታ የሚያደርገው። ይህም ጨዋታ በጣም ተጠባቂ ጨዋታ ነው። አስቶን ቪላም ኤቨርተንም እንግዲህ በእንግሊዝ ፕሪሚየር ሊግ የሚገኙ ክለቦች ከመሆናቸው ተያይዞ እንግዲህ የተለያዩ ተጫዋቾችም እያስፈረሙ ነው የሚገኙትና ምን ያህል አቋም ላይ የሚገኛሉ የሚለውን ነገር እንግዲህ በጨዋታው የሚፈትሹ ይሆናል። ጨዋታዎች ነገም ቀጥሎ ይካሄዳሉ። ሊቨርፑል ከሬክሳም እንግዲህ አሜሪካ ላይ ነው ጨዋታዎች የሚደረጉት። እነዚህ ጨዋታዎች እንግዲህ ክለቦች ወደ ተለያዩ ሀገር እየተንቀሳቀሱ ነው ጨዋታቸው የሚያደርጉት። እንግዲህ ሊቨርፑል ወደ አሜሪካ ተጉዞ ሬክሳምን ይገጥማል ማለት ነው። እንግዲህ የሻምፒዮንሺፕ ክለብ ነው ሬክሳም። ሌላኛው ጨዋታ ደግሞ ኒውካስል ሲቲ ከብሬስቶን ሲቲ የሚያደርጉት ጨዋታ ነው። ሁለቱም የእንግሊዝ ክለቦች እንደሆኑ ይታወቃሉ። ይሄኛው ብሬስቶን ሲቲም እንግዲህ የሻምፒዮንሺፕ ክለብ እንደሆነ ይታወቃልና ነገም እነዚህ ጨዋታዎች ይደረጋሉ። በአጠቃላይ በክረምቱ እየተደረጉ ያሉ የአቋም መፈተሻ ጨዋታዎች እንዴት ትመለከታቸዋል? ምንስ አዲስ ነገር ይዘው መጥተዋል? እንግዲህ በእንግሊዝ ፕሪሚየር ሊግ ብቻ ሳይሆን በአጠቃላይ በአውሮፓ ያሉ አምስቱ ታላላቅ ሊጎች ላይ የሚሳተፉ ክለቦች ቅድመ ዝግጅት ውድድራቸውን ያደርጋሉ፣ የተለያዩ የአቋም መፈተሻ ጨዋታቸውን። ይሄ ደግሞ ለመጪው አዲሱ የውድድር ዘመን ለመዘጋጀትና ክፍተታቸውን ለመመልከት ይረዳቸዋልና በየአመቱ የተለመደ ነው። እንግዲህ የማንቸስተር ዩናይትድን ጉዳይ ስናነሳ ማንቸስተር ዩናይትድ ሁለተኛ ጨዋታውን ያደርጋል ከ3 ቀናት በኋላ። ከዚህ ቀደም 2 ጨዋታዎችን አድርጓል። ወደ ፊንላንድ በማቅናት በሲድኒ ኦሎምፒክስ ስቴዲየም ያደረገው ጨዋታ ነበር ከሬክሳም ጋራ 1-0 በሆነ ውጤት መሸነፉን እናስታውሳለን። ከዛ በኋላ ግን ከኖርዌው ክለብ ሮዘንበርግ ጋር ደግሞ ያደረገውን ጨዋታ በአስደናቂና በአሳማኝ ሁኔታ ቡድኑም ምን ያህል ፕሮግረስ እያደረገ እንዳለ በአሰልጣኝ ማይክል ካሪክ ስር የተመለከትንበት ጨዋታና የተጫዋቾቹም የተለያዩ ጥሩ እንቅስቃሴ ያደረጉበት ጨዋታ ነበር ማለት ይቻላልና በዛ ጨዋታ ላይ 4-0 በሆነ ውጤት አሸንፏል። ቀጣይ እንግዲህ ወደ ተለያዩ ሀገራቶች በመዟዟር እንደዚሁ ጨዋታውን ያደርጋል። ከስፔኑ ክለብ አትሌቲኮ ማድሪድ ጋር ኦገስት 1 ጨዋታውን ያደርጋል። እንደዚሁም ከፒኤስጂ እና ሊድስ ዩናይትድ የመጨረሻ ጨዋታውን ደግሞ ከጣሊያኑ ክለብ ኤስ ሚላን ጋር ጨዋታውን የሚያደርግ ነው የሚሆነው። ይሄ የማንቸስተር ዩናይትድ ቀጣይ በአቋም መፈተሻ የሚያደርጋቸው ጨዋታዎች ናቸውና በዝውውሩም ጥሩ እየተሳተፉ ይገኛሉ። እንደሚታወቀው ባለፈው ዓመት ጄሪ እንደምታስታውሹ እንግዲህ አሰልጣኝ ማይክል ካሪክ የአሰልጣኝ ሮበን አሞሪምን ስንብት ተከትለው በጊዜያዊነት ክለቡን ተረክበው እንግዲህ የቀድሞ ክለባቸውን በጥሩ ሁኔታ እያገለገሉ መጥተው በውድድር ዓመቱ መጨረሻ ደግሞ አፈጻጸማቸው አምሮላቸው ከ2 ዓመታት በኋላ ወደ ግዙፉ የእግር ኳስ መድረክ ወደ አውሮፓ ቻምፒየንስ ሊግ የውድድር መድረክ መልሰውታልና ዘንድሮም ደግሞ ብዙ የማንቸስተር ዩናይትድ ደጋፊዎች እንግዲህ ተስፋ ጥለውባቸዋል ማለት ነው። አዳዲስ ተጫዋቾችንም ማስፈርሟል። እንደምታውቂው አንድሪው ሳንቶስን አምጥቷል። ዩሪ ቴሌማንስ እንደዚሁ ማምጣት ችሏል። ከዚህ በኋላም ደግሞ የተለያዩ ተጫዋቾችን ሊያመጡ ይችላሉና ዩናይትድ በጥሩ ቁመና ላይ የሚገኝ ይመስለኛል። አዳዲስ ተጫዋቾችም ጥሩ ተስፋ ሰጪ እንቅስቃሴ በማድረግ ላይ ይገኛሉ። የበለጠ ደግሞ የመሃል ስፍራ ተጫዋች ማስፈረም ከቻሉ በቀጣይ የተሻለ ነገር ሊያስመለክቱ ይችላሉ ማለት ነውና የዩናይትድ ጉዳይ ይሄ ነው። የቼልሲ እንግዲህ ቀደም ሲል እንደጠቀሽው በዛሬው ዕለት ጨዋታውን ያደርጋል። የወዳጅነት ጨዋታውን ወደ አውስትራሊያ
አቀንቶ ነው ጨዋታውን የሚያከናውነው። በኮሞ ባንክ ስቴዲየም የሚያደርጉት ጨዋታ ተጠባቂ ነው። ይህ ጨዋታ ቀደም ሲል አንቺም እንግዲህ መርሃ ግብሩ እንዳነሳሽው ከዌስተርን ሲድኒ ኦነርስ ጋር የሚያደርጉት ጨዋታ ነው። የቼልሲም አጠቃላይ ዝግጅት በተመለከተ እንግዲህ ትራንዚሽን ላይ ከሚገኙ የእንግሊዝ ፕሪሚየር ሊግ ክለቦች መካከል አንደኛው ነው ማለት ይቻላል። አሰልጣኙ አዲስ ናቸው። ዣቪ አሎንሶ በተለያዩ ክለቦች ላይ ውጤታማ መሆን የቻሉ አሰልጣኝ ናቸው። በተለይ በባየር ሊቨርኩሰን የነበራቸው ቆይታን ማስታወስ እንችላለን። እንደዚሁ ምናልባት የሪያል ማድሪድ ቆይታቸው ነው ያልተሳካልን ነው የምንችለው። ወደ 7 ወራት ቆይታ ቢያደርጉም ነገር ግን ጥሩ እንቅስቃሴና ጥሩ ውጤት ማምጣት ሳይችሉ ተሰናብቷል። አስቀድሞ ግን አቅም እንዳላቸው ማሳየታቸውን ተከትሎ እንግዲህ ቼልሲዎች ዋና አሰልጣኝ አድርገው ሾመዋቸዋልና እሳቸው ከመጡ በኋላ ደግሞ የተለያዩ ተጫዋቾችን ማዘዋወር ችለዋል። እንግዲህ በቀጣይ በዛሬው ዕለት የሚያደርጉት የአቋም መፈተሻ ጨዋታ ቡድኑ ምን አይነት ተክለ ቁመና ላይ እንደሚገኝ የበለጠ ለደጋፊዎች የሚያሳዩበት ነው ተብሎ ይገመታል። በዝውውር እናነሳዋለን። ነባር የፕሪሚየር ሊጉን ተጫዋቾችም ለማምጣት አንዳንዶች እየተቹት ይገኛሉ። በተለይ በእድሜ የገፉ ተጫዋቾችን ወደ ክለቡ ለማምጣት የሚያደርጉት ጥረት እምብዛም ቼልሲን አሁን ከሚገኝበት የውጤት ቀውስ ሊያወጣው አይችልም። በአዲሱ የውድድር ዘመን በጣም ፖቴንሻል ያላቸው ወጣትና ታለንት ተጫዋቾች ነው ማምጣት ያለበት እንጂ ልምድ ያላቸው ተጫዋቾች እዚህ ስብስብ ላይ ምን ይሰራሉ የሚሉ የክለቡ ደጋፊዎች አሉ። ቀላል የማይባሉ ደግሞ እንደዚሁ የክለቡ ደጋፊዎች ደግሞ ነባር ተጫዋቾች ልምድ ያካፍላሉ ለወጣቶች ቢኖሩ የተሻለ ነው የሚል ደግሞ እንደዚሁ ሀሳቦች እየተንጸባረቁበት ይገኛሉ። ሊቨርፑልም እንደዚሁ አዲስ አሰልጣኝ ነው የሾመው እንደምታውቂው ማለት ነው። አንዲ ራዮላ እንግዲህ በሚቀጥሉት 2 ዓመታት የቆየችው አለቃ ሆነው እንግዲህ ተሹመዋል ማለት ነው። አርነ ስሎትን ተከተው ማለት ነው። እሳቸውም የተለያዩ ተጫዋቾችን በማምጣት ላይ ነው የሚገኙትና ቀዮቹ የወዳጅነት ጨዋታቸውን ያደርጋሉ። የሚያደርጉት ጨዋታ ነገ ነው። ቀደም ሲል እንዳነሳሽው ከእንግሊዙ ክለብ ሬክሳም ጋራ በኒውዮርክ ነው ጨዋታቸውን የሚያደርጉት። ኒው ጀርሲ ስቴዲየም ማለት ነው። የዓለም እግር ኳስ ዋንጫ የውድድር መድረክን ከተከናወኑባቸው ስቴዲየሞች መካከል አንደኛው በሆነው ጨዋታቸውን ያደርጋሉና አንዲ ራዮላ ምን አይነት ቡድን ያስመለክቱናል በሊቨርፑል ቤት ከዚህ ቀደም በበርንማውዝ በአነስተኛ በጀት የተለያዩ ተጫዋቾችን ይዘው ውጤታማ መሆናቸውን እናስታውሳለንና ትልቁንስ ክለብ ይዘው እንግዲህ ሊቨርፑል የ20 ጊዜ ፕሪሚየር ሊጉ ሻምፒዮና ክለብ ነው። በጣም ትልቅ ነው። የቻምፒየንስ ሊግን የውድድር መድረክ የዋንጫ ክብርን እንደሱ ያነሳ የእንግሊዝ ክለብ የለምና ከዚህ ጋር ተያይዞ ትልቅ የቤት ስራ ነው የሚጠብቃቸው። ደጋፊዎችም ተስፋ አድርገዋል በሳቸው ማለት ነውና እሳቸውም እንግዲህ ነገ የአቋም መፈተሻ ጨዋታቸውን የሚያከናውኑ ነው የሚሆኑት ማለት ነው። ኒውካስል ዩናይትድም እንግዲህ ከዝውውር ጋር በተያያዘ በተለይ በዚህ የክረምት የተጫዋቾች የዝውውር መስኮት የኒውካስል ዩናይትድን ያህል ስሙ ከዝውውር ጋር የተያያዘ ክለብ አለ ብዬ አላስብም። የተለያዩ ተጫዋቾችን እየሸኘ ነው የሚገኘው። አስቀድሞ እንደና አንቶኒ ጎርደን ከዛ ባለፈ ሳንድሮ ቶላኒን እንደዚሁ ወደ ቶተንሃም ሆትስፐርስ ሸኝቷል። አሁን ደግሞ ብሩኖ ጉማሬሽ ስሙ እየተያያዘ ነው የሚገኘው ከአርሰናል ጋር ማለት ነውና ኒውካስል ዩናይትድም እንግዲህ የቀጣይ ጨዋታውን ከብሪስቶል ሲቲ ጋር እንደሚያደርግ ነግረሽናል። ነገ የሚደረጉ ጨዋታዎች ናቸው በሴንት ጄምስ ፓርክ ስቴዲየም ማለት ነውና በአጠቃላይ የአርሰናልም እንደዚሁ የአቋም መፈተሻ ጨዋታውን ወይም ቅድመ ዝግጅቱን ለማድረግ ወደ ሀገረ ስፔን አቅንቷል። በስፔን እንግዲህ ጂሮና ከተማ ላይ ነው የሰፈረው። የመጀመሪያውን ጨዋታ ከጂሮና ጋር የሚያከናውን ይሆናል። ከዛ በኋላ ደግሞ ወደ ሃይላንድ በማምራት እንደዚሁ በዲብሊን በማቅናት በሀቪቫ ስቴዲየም ሪያል ቤትስን እንደዚሁ የሚገጥምበትም ጨዋታ የሚጠበቅ ነው የሚሆነው። ከዛ ተዘዋውሮ የተለያዩ ጨዋታዎችን ያደርጋልና በጥቅሉ እንግዲህ የእንግሊዝ ዋና የፕሪሚየር ሊጉ ተሳታፊ ክለቦች ቅድመ ዝግጅታቸውን በተመለከተ አሁን ያለው ጉዳይ ይህንን ነው የሚመስለው። ሌሎች ቀሪ ክለቦችን ደግሞ በቀጣይ ጊዜያቶች የምንመለከታቸው ይሆናልና የአቋም መፈተሻ ጨዋታዎች እንግዲህ የእንግሊዝ ፕሪሚየር ሊግ ጅማሮን ማብሰሪያ ስለሆኑ ዋዜማ ላይ የሚደረጉ የወዳጅነት ጨዋታዎች ስለሆኑ የክለብ ደጋፊዎችም ረጅም ጊዜ አጥቷቸው ስለነበሩ ክለባቸው ምን አይነት ቁመና ላይ እንደሚገኝ ማየት ይፈልጋሉና እነዚህ የወዳጅነት ጨዋታዎችን እንግዲህ የተመለከቱ ተመልካቾች ፕሪሚየር ሊጉ እስኪጀመር ድረስ ተዝናኖታቸውን እንዲያደርጉ እንጋብዛለን። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል።
ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ተመሰናል ወደ ተመልካቾቻችን ነው ስፖርት ላይ ነው የምትገኙት። የተለያዩ ስፖርታዊ መረጃዎችን ወደ እናንተ ያጋራን ነው ቆይታ እያደረግን ያለ ነው። ተመልካቾች የተለያዩ መረጃዎችን እንዲሁም ደግሞ የተለያዩ አስተያየቶችን እያጋሩን ነው የሚገኙት። ገዜ አዎ ትክክል ነው። እንግዲህ በየዕለቱ በመናቀርባቸው የመረጃ ሰዓታችን ላይ ከሀገር ቤትም ከባህር ማዶም ሆነው የተለያዩ ተመልካቾቻችን ሀሳብ አስተያየታቸውን ይሰጡናል። በአቀራረባችን ላይ እንደዚሁም የዝውውር ሁኔታን በተመለከተ አዳዲስ መረጃ ማግኘት ሲፈልጉ እንግዲህ ሀሳባቸውን እያደረሱ ነው የሚገኙት። እጅግ በጣም ላቅ ያለ ምስጋና አለን። ትላንት በነበረን የመረጃ ሰዓት የተለያዩ አድማጭ ተመልካቾቻችን እንደዚሁ ሀሳባቸውን አድርሰውናል። ማህድ አህመድ ከጂጂጋ የዘወትር ተመልካቻችን ነውና የአርሰናል ዝውውርን በተመለከተ ቪኒ ጁኒየር ወደ አርሰናል መዘዋወር ከቻለ የበለጠ ለአርሰናል አቅም እንደሚሆነው ተስፋ እንዳለው ነው የገለጸልን። እንግዲህ የዝውውር ሂደት ላይ ነው የሚገኘው። ብዙ የአርሰናል ደጋፊዎች ተስፋ አድርገዋል። ቪኒ ጁኒየር በተለይ የግራ መስመራቸውን ችግር እንደሚቀርፍላቸው እየተማመኑ ነው የሚገኙትና የክለቡ ሰዎችም ንግግር እያደረጉ እንደሚገኙ እየተገለጸ ነው የሚገኘው። በኋላ ላይ በዝውውር መረጃችን የምንመለከተው ነው የሚሆነው። ኦርቶዶክስ ዘ ትሩዝ ሚዲያ የሚል ተመልካቻችን ከሀገረ ቻይና ነው ፕሮግራማችንን እየተከታተለ እንዳለ የገለጸልን። በጣም እናመሰግናለን። መረጃችሁን እከታተላለሁኝ በዚሁ ቀጥሉ የሚል ሀሳብ ሰጥቶናል። በጣም እናመሰግናለን። አንተነህ ሙሉጌታ እንደኔ ከሆነ ቪኒ ጁኒየር ወደ አርሰናል ቢመጣ የበለጠ ይበጠብጣቸዋል የሚል ስጋቱን የገለጸልን። አንዳንድ ጊዜ እንግዲህ ጄሪ እንደሚታወቀው ትልልቅ ተጫዋቾችን ስትይጂ የመልበሻ ክፍሉን ለመቆጣጠር ያዳግታቸዋል። በሰላም ይጫወቱ የነበሩ ተጫዋቾች ሊበጠበጡ ይችላሉ የሚል ስጋት ይመስለኛል አንተነህ ሙሉጌታ። ቪኒ ጁኒየር ግን በዛ ልክ አሸባሪ አይመስለኝም። ማለት አንዳንድ ጊዜ ከዚህ ከቆዳ ቀለምና ከዘረኝነት ጋር በተያያዘ ጥቃቶች ሲሰነዘሩበት እዛው ስቴዲየም ላይ ለደጋፊዎች ምላሽ ለመስጠት በሚያደርገው ጥረት አንዳንዶች አይፈልጉትም። ይሄንን ጉዳይ ለምን ምላሽ ይሰጣል? እሱ ስፖርተኛ ነው፣ ዝም ብሎ ኳሱን ነው መጫወት ያለበት። ምላሽ ሲሰጥ ነው የበለጠ ሰዎች እንዲያጠቁት እየጋበዘ የሚገኘው የሚል ሀሳቦች እና ቅሬታዎች ይሰነዝሩበታልና የአንተነህ ሙሉጌታም ሀሳብ ከዛ የመነጨ ሊሆን ይችላል። ቪኒ ጁኒየር ግን በጣም ታታሪ ሰራተኛ ነው፣ በጣም ታለንትድ ነው። አቅሙን እንደምታየው ነው እንግዲህ በሪያል ማድሪድ ቤት ከሳፖሎ ተነስቶ በጣም የሚገርም ስራዎችን ሰርቶ በሪያል ማድሪድ ቤት በትልቁ ማሊያ እንግዲህ መንገስ ከቻሉ ወጣት ተጫዋቾች ገና ወደፊትም ብዙ ስራ ቢቀርበትም ነገር ግን አሁን ያለው ተነሳሽነት ግን በአርሰናል ባሉ ክለቦች ለመጫወት የሚያስችል አቅም እንዳለው እንግዲህ መመልከት ይቻላል እና አንተነህ ሙሉጌታ ይሄን ሀሳብ አንስቶናል። ኢንተር ታሜ አርሰናል ዋንጫ ይበላል ወይ ዘንድሮ የእናንተ ግምት ምን ይመስላል የሚል ሀሳብ ሰጥቶናል። እንግዲህ የምናየው ይሆናል ውድድሩ ሲጀመር። ሻውል ዳኜ የዞተር ተመልካቻችን ናቸው። በጣም እናመሰግናለን አቶ ሻውል ዳኜ። ስለ አርሰናል ዝውውር ካለ ብትነግሩን የሚል ሀሳብ አድርሰውናል። ቴዲ አሌክስ እንግዲህ የኢትዮጵያዊቷን ከዚህ ቀደም መረጃ ወደ ስናደርስ ነበረ። የንግስት በቀለን ወደ ጀርመን አቀንታለች ለሙከራ። ከዚያም በፊት ወደ ፈረንሳይ አቀንታ ነበርና እቺ ተጫዋች ቢሳካለት በጣም ደስ ይለናል የሚል ሀሳብ እንደዚሁ አድርሷል። መረጃውን ሰምተሽው ነበር? አዎ እንግዲህ ከሎዛ አበራ ቀጥሎ በኢንተርናሽናል ደረጃ እየሞከሩ ካሉ ተጫዋቾች መካከል አንደኛዋ ተጫዋች እቺ ናት። እንግዲህ ሎዛ አበራ መንገድ ከፍታለች ማለት ይቻላል። አሜሪካ በተጓዘችበት ወቅት ጥሩ እንቅስቃሴ ስታደርግ እንደነበር ይታወቃልና ሌሎችም እግር ኳስ ተጫዋቾች የሴቶች እግር ኳስ ተጫዋቾች ይሄን እያዩ የተበረታቱ ያሉ ነው ይመስለኝ። በጣም ትክክል። እንግዲህ በቀጣይም ይህንን ፈለግ ተከትለው ሌሎችም እንስት እግር ኳሰኞች ወደ አውሮፓ ተሻግረው የኢትዮጵያ ብሔራዊ ቡድንን ሊያስጠራ የሚችል ሀገር ሊያስጠራ የሚችል ስራ ይሰራሉ ብለን እናስባለን። ቴዲ አሌክስ በጣም እናመሰግናለን። አይላይት እጅግ በጣም እንወዳችኋለን። በርቱ፣ የመረጃ አሰጣጣችሁ ጥሩ ነው የሚል ሀሳብ ሰጥቶናል። ኢስማኤል እንደዚሁ ሀሳቡን ካደረሰን አድማጮቻችን መካከል አንደኛው ነው። ያሲኖ ከድሬዳዋ ነው እያደመጠን የሚገኘው። እየተከታተልኳችሁ እገኛለሁ። መረጃ አቀራረባችሁ እጅግ በጣም ድንቅ ነው። በዚሁ ቀጥሉ። እኔ አርሰናል ደጋፊ ነኝ። ድል አርሰናል የሚል ሀሳቡ እንደዚሁ ገልጾልናል። አሰግድ በዛብህ እንደዚሁ ሀሳባቸውን ካደረሱን ተመልካቾች መካከል አንደኛው ነው። በጣም እናመሰግናለን ሁሉንም። ዛሬም በሚኖረን ያቀራረብ መረጃችን ላይ በተለይ እናንተ የምታስቧቸውን ሀሳቦችና አስተያየቶች ለማስተናገድ ዝግጁ ነን። አዎ እንደነዚህ አይነት የድጋፍ አስተያየቶች በጣም እኛንም ያበረታቱናል። በቀጣይም በርትተን እንድንሰራ ያደርገናልና
ቀጥሉበት ማለት እንፈልጋለን። በዚህ አጋጣሚ ወደ ሌላው ስፖርታዊ መረጃዎቻችን ስናወራ እንግዲህ የዝውውር መስኮቱን መከፈቱን ተከትሎ በርካታ ተጫዋቾች ከተለያዩ ክለቦች ጋር ስማቸው እየተያያዘ ይገኛል። ከቼልሲን ጀምርና ቼልሲ እንግዲህ የተለያዩ ተጫዋቾችን እየሰበሰበ ነው የሚገኘው። ጋርናቾን ለቋል። በዛው ያክል እየለቀቀ ቢገኝም ከተለያዩ ተጫዋቾች ጋር ስሙ እየተነሳ ይገኛል። አሁን ላይ ከዳኒ ዌልቤክ ጋር የብራይተኑ የፊት መስመር ተጫዋች ጋር ስሙ በስፋት እየተያዘ ይገኛል። እንዲሁም ደግሞ የአማካኝ ተጫዋችም በተለይ ደግሞ ጆርዳን አንደርሰንን ያስፈርማል የሚሉ መረጃዎችም እየወጡ ይገኛሉና የቼልሲን የዝውውር እንቅስቃሴ እንዴት አየኸው? የምዕራብ ለንደኑ ክለብ ቼልሲ በንቃት እየተሳተፉ በዝውውሩ ላይ እየተሳተፉ ከሚገኙ የእንግሊዝ ፕሪሚየር ሊጎች መካከል አንደኛው ነው ማለት ይቻላል። ቀደም ሲል ያነሳሻቸው ተጫዋቾች ስማቸው እንግዲህ ከሰማዮቹ ጋር በመያያዝ ላይ ይገኛል። እነዚህ ሁለት አንጋፋ ተጫዋቾች ከዚህ ቀደም በእንግሊዝ ፕሪሚየር ሊግ የተለያዩ ክለቦች ላይ ቆይታ ማድረግ ችሏል። የዋንጫ ክብርንም እንደዚሁ ማሳካት ከቻሉ የሊጉ ተጫዋቾች መካከል አንደኛው ናቸው ማለት ይቻላል እና እነዚህ ተጫዋቾችን እየተመለከትን ነው የምንገኘው። ዳኒ ዌልቤክ ከዚህ ቀደም ትልልቆቹ የፕሪሚየር ሊግ ክለቦች ለአርሰናል እና ለማንቸስተር ዩናይትድ እንደዚሁ ጨዋታ ማድረግ ችሏል። አሁን 35 ዓመቱ ላይ ነው የሚገኘው። የካሪንግተን ውጤት ከሆኑ ተጫዋቾች መካከል አንደኛው ነው። እንግዲህ 2008 አካባቢ ይመስለኛል በ6 ዓመቱ ነው እንግዲህ የካሪንግተን የማሰልጠኛ ማዕከል የተቀላቀለው ማለት ነውና ከዛ ጊዜ ጀምሮ እንግዲህ በማንቸስተር ዩናይትድ ቤት ከ2008 እስከ 2014 እንደዚሁ ቆይታ አድርጓል። ሁለት የፕሪሚየር ሊግ የዋንጫ ክብሮችን ማሳካት ችሏል። በድምሩ ወደ 8 የሚደርሱ የዋንጫ ክብሮችን በማንቸስተር ዩናይትድ ቤት ማሳካት የቻለ ነው። ዘንድሮ እንግዲህ በእድሜው ማምሻ ደግሞ በጣም ጥሩ እንቅስቃሴ በማድረግ ላይ ከሚገኙ የፊት መስመር ተጫዋቾች መካከል አንደኛው ነው። በተለይ በብራይተን ኦቭ አልቢዮን 35 ዓመቱ ላይ ይገኛል። በተጠናቀቀው የውድድር ዘመን 13 ግቦችን በ37 ጨዋታ ከመረብ ማሳረፍ ችሏልና አሁን ላይ እንግዲህ ከሀያዎች ውስጥ ያሉ ወጣት በጣም ፈጣን የፊት መስመር አጥቂዎች የሚያስቆጥሩትን የግብ አይነት ብዛት ነው ይዞ ያጠናቀቀው ማለት ነውና ይህንን የተመለከቱት ሰማያዊዎቹ ይህንን ተጫዋች ልምዱን የበለጠ ለወጣት ተጫዋቾች እንዲያጋራ ከግምት በማስገባት እንግዲህ ይህንን ዝውውር ለመፈጸም እንደዚሁ ነገሮችን በመግፋት ላይ እንዳሉ እየተገለጸ ነው የሚገኘው። አንዳንዶች ሜምም እየሰሩበት ይገኛሉ። የፎቶሾፕ የአንደርሰንንና የዳኒ ዌልቤክን ማለት ነው አርጅተው ምናምን በድምሩ እንግዲህ 71 ዓመታቸው ነው ሁለቱ ተጫዋቾች ማለት ነው። የጆርዳን ኤንደርሰን 36 ዓመቱ ነው፣ ዳኒ ዌልቤክ ደግሞ 35 ዓመቱ ነውና ከዚህ ጋር ተያይዞ እድሜያቸው ገፍቷልና ለወጣቱና ወደፊት ለምናስበው ውጤታማው ቡድናችን ቼልሲ እነዚህ ሁለት ተጫዋቾች አይመጡንም፣ ወጣት ተጫዋቾችን ማምጣት አለባችሁ የሚሉ ሀሳቦች እየተነሱ ነው የሚገኙት። ከዚህ ቀደም እንግዲህ ቼልሲ በተለይ ደግሞ ባለፉት ዓመታት በወጣት ተጫዋቾች የተገነባ ክለብ እንደነበር ይታወቃል። አሁን ግን ለየት ያለ አሰራር የጀመረ ነው ይመስለኝ። እንግዲህ አዲስ አሰልጣኝ መሾሙን ተከትሎ በእድሜ አንጋፋ እንዲሁም ደግሞ በፕሪሚየር ሊግ ላይ ጥሩ ብቃትን እያሳዩና ልምድም ያላቸውን ተጫዋቾች በመሰብሰብ ላይ ነው የሚገኘውና በዚህም ዙሪያ እንግዲህ ቀደምም አንተ አንስተው ነበር አሰልጣኙ ተቃውሞ እየገጠማቸው ነው የሚገኘው በተወሰነ መልኩ። አዎ በትክክል ቅሬታ አላቸው። እንግዲህ ስራ ላይ የሚታይ ነው። አዲስ አሰልጣኝ ሲሆን ነፃነት ያስፈልጋል። ለነሱ አጫዋች ደግሞ የሚመቻቸውን ተጫዋች ኃላፊነቱንም ሲወስዱ በኋላ ላይ ውጤትም ባይመጣ ተሰናባቹ እሳቸው ነው ሊሆኑ የሚችሉትና እንደዚህ አይነት ነፃነት ደግሞ መስጠት ለአሰልጣኝ ወጣት አሰልጣኝ ነው የራሱ የሚለው አጫዋች ዘዬ ያለው አሰልጣኝ ነውና ይህንን አቅሙን ደግሞ በባየር ሊቨርኩሰን ምንም ሳይጠበቅ አስመልክቷል ጃቢ አሎንሶና በቼልሲ ቤትም ብዙዎች ተስፋ አድርገዋል የተሻለ ነገር ሊያስመለክታቸው እንደሚችል ማለት ነው። ሌላኛው ከዳኒ ዌልቤክ ጋር ስሙ እየተያያዘ የሚገኘው እንግዲህ ጎን ለጎን የጆርዳን ኤንደርሰን ነው። ጆርዳን ኤንደርሰን እሱም በእንግሊዝ ፕሪሚየር ሊግ ላይ በጣም ልምድ ያላቸውና ውጤታማ ተጫዋቾች ናቸው። በሊቨርፑል ቤት እንግዲህ ወደ 12 ዓመታትን ቆይታ አድርጓል ከ2015 ጀምሮ ማለት ነውና የቻምፒየንስ ሊግ የዋንጫ ክብር፣ የፕሪሚየር ሊግ የዋንጫ ክብርን 2018-19 እንደዚሁ ማሳካት የቻለበትን ሂደት እናስታውሳለንና በአምበልነትም የሊቨርፑል እግር ኳስ ክለብን ሲመራ እንደነበረ እናስታውሳለን። ከዛ በኋላ እንግዲህ ወደ ሳውዲ ፕሮ ሊግ ነበር ያቀናው ማለት ነው። በአሊትፋክ ቡድን እየተጫወተ የነበረበትን ሂደት ማስታወስ እንችላለን 2023 ላይ ማለት ነው። ይህን ተጫዋች ከሰንደርላንድ ነበር ያስፈረሙት ሊቨርፑሎች ማለት ነው ወደ 15 ሚሊዮን ፓውንድ ወጪ አድርገው ማለት ነው። ከዛ በኋላ ግን ወደ 12 ዓመታት ተጠቅመውበት ብዙ ክብሮችን ካመጣላቸው በኋላ ወደ አሊትፋክ በሚሸጡበት ሰዓት ላይ ወደ 12 ሚሊዮን ፓውንድ ነውና ብዙ ነገር በብዙ መልኩ ሊቨርፑልን ከጠቀሙ ተጫዋቾች መካከል አንደኛው ነው። አሁን በብሬንትፎርድ ሲቲ እየተጫወተ ነበረ። እንግዲህ ቼልሲዎች ይህን ተጫዋች ለማስፈረም ጥረት በማድረግ ላይ እንደሚገኙ እየተገለጸ ነው ማለት ነው።
ወደ ሌላኛው የዝውውር መረጃችን ስናመራ ማንቸስተር ዩናይትድ እንግዲህ በዘንድሮ የዝውውር መስኮት ከተለያዩ ተጫዋቾች ጋር ስሙ እየተያያዘ ይገኛል። በተመሳሳይ መልኩ 2 ተጫዋቾችን እንዳስፈረመ ይታወቃል። አሁን ደግሞ ከካርሎስ ባሌባ እና ከአሌክስ ስኮት ጋር ስሙ በስፋት እየተያያዘ ይገኛል። ካርሎስ ባሌባ እንግዲህ ካለፈው የዝውውር መስኮት አንስቶ ከዚሁ ክለብ ጋር ስሙ በስፋት እየተያያዘ ነው የሚገኘው። አሁንም እንግዲህ ይህ ወሬዎች እየቀጠሉ ነው የሚገኙት። እነዚህንስ የዝውውር መስኮቶች እንግዲህ ማይክል ካሪክ እንደ አዲስ ነው ቡድኑን እያዋቀረ የሚገኘው። እንዳልከው ቅድም በቻምፒየንስ ሊግ መሳተፉን ተከትሎ አሁንም ተጫዋቾች ያስፈልጉታል። ጥሩ እንቅስቃሴ እያደረገ ነው የሚገኘው። አሁን ደግሞ ከተለያዩ ተጫዋቾች ጋር የተለያዩ ተጫዋቾች እንዲመጡለት ማሰልጣኝ ፍላጎቱን እያሳደረ መሆኑን ገልጿልና የሁለቱን ተጫዋቾች ወደ ማንቸስተር ዩናይትድ ይዘዋወራሉ የሚለውን ወሬስ እንዴት ተመለከትከው? እንግዲህ በርከት ካሉ ተጫዋቾች ጋር ማንቸስተር ዩናይትድም እንደ ሌሎች ክለቦች ሁሉ ስሙ እየተያያዘ ነው የሚገኘው። 2 ተጫዋቾችን እስካሁን ድረስ በእርግጠኝነት ማስፈረም ችሏል። አንድሪው ሳንቶስን እና ዩሪ ቴሌማንስን ማለት ነው። እንግዲህ በ50 ሚሊዮን ፓውንድ እና በ35 ሚሊዮን ፓውንድ በድምሩ ወደ 85 ሚሊዮን ፓውንድ ለነዚህ 2 ተጫዋቾች ወጪ አድርጓል። የአንድሪው ሳንቶስ እንቅስቃሴን ተመልክተናል። ከዚህ ቀደም በመጨረሻው ጨዋታ ላይ የነበረውን ሂደት አይተናል። በጣም ጥሩ እንቅስቃሴ ማድረግ ችሏል። በቀጣይም እንግዲህ በዋናው ቡድኑ ወይም ደግሞ ለነጥብ በሚያደርጓቸው ጨዋታዎች ላይም የተሻለ ነገር ሊያስመለክት እንደሚችል ይጠበቃል። ማንቸስተር ዩናይትድ እንግዲህ በቀጣይ የአውሮፓ የተሳትፎ መድረክን ይዞ ማጠናቀቁን ተከትሎ የስኳድ ዴብዙ ሰፊ መሆን አለበት። በዚያ ላይ ደግሞ ኳሊቲ ያላቸው ተጫዋቾች በአውሮፓ መድረክም ጥሩ ጉዞ ለማድረግ እንግዲህ የተሻለ ሲቪ ያላቸው ተጫዋቾች ያስፈልጉታልና የአማካኝ ስፍራ ላይ ተጫዋች ማምጣት ይፈልጋሉ። በተለይ ካስሜሮ የሚጫወትበት ቦታ ላይና ብሩኖ ፈርናንዴዝን ሊያግዝ የሚችል እንደዚሁም በግራ በኩል የተከላካይ ስፍራ ተጫዋችም እንደዚሁ ይፈልጋሉ የሚሉ መረጃዎች እየወጡ ነው የሚገኙት። እንዳልሹ ከተለያዩ ተጫዋቾች ጋራ በተለይ አሰልጣኝ ማይክል ካሪክ ለሳቸው አጫዋት የሚመቻቸውን ተጫዋቾች የክለቡ ቦርድ እንዲያመጣላቸው ግፊት በማድረግ ላይ ነው የሚገኙት። የነ አሌክስ ስኮት ጉዳይ አለ። እንደዚሁም የነ ሸዋሚኒም ጉዳይ ሲነሳ ነበረ። ወደ ዩናይትድ ይመጣሉ የሚሉ ሀሳቦች ሲነሱ ነበረ። የካርሎስ ባሌባም ጉዳይ ቀደም ሲል አንስተሽዋል። አሁን ላይ የተጨበጠ ነገር ባይኖርም እነዚህ ተጫዋቾች ግን ከማንቸስተር ዩናይትድ ጋር በቀጥታ ስማቸው እየተያያዘ ይገኛል። 2 ተጫዋቾች ግን በእርግጠኝነት ቀይ ሰይጣናቱ በዚሁ በቀሩት የዝውውር መስኮት ላይ ሊያስፈርሙ እንደሚችሉ ነው መረጃዎች እየጠቆሙ የሚገኙት ማለት ነው። ወደ ሌላኛው ኃያሉ ክለብ ሊቨርፑል ስናመራ እንግዲህ ከብራድሊ ፓልኮራ ጋር ስሙ እየተያያዘ እንደሚገኝ ይታወቃል። በፒኤስጂ እንግዲህ ውሉን ማራዘም እንደማይፈልግ መግለጹን ተከትሎ ተጫዋች ወደ ሊቨርፑል ይመጣል የሚሉ መረጃዎች በስፋት ነው እየተያዙ የሚገኙት። ያው እንደሚታወቀው መሐመድ ሳላ ወደ ቱርክ ክለብ ማምራቱን ተከትሎ የሱን ተተኪ ማምጣት ይፈልጋሉና ይህንንስ የዝውውር መስኮት መከፈቱን ተከትሎ የሊቨርፑል እንቅስቃሴ ምን ይመስላል የሚለውን ነገር ትንሽ ምንዳስ። ሊቨርፑልም እንግዲህ እንደ ቼልሲና እንደ ማንቸስተር ዩናይትድ ሁሉ ሽግግር ላይ ያለ ክለብ እንደሆነ ይታወቃል። በአዲስ አሰልጣኝ ነው በአዲሱ የውድድር ዘመን የምንመለከታቸው። በእርግጥ እኚህ አሰልጣኝ ከዚህ ቀደም በእንግሊዝ ፕሪሚየር ሊግ በበርንማውዝ እናውቃቸዋለን። በጣም ውጤታማ አሰልጣኝ ናቸው። ዘንድሮ እንግዲህ የ2 ዓመት የውል ኮንትራት ተፈራርመው ወደ ቀዮቹ ቤት መጥቷልና ከዛ በኋላ ዝውውሮችን ማድረግ የጀመሩበትን አጋጣሚ ተመልክተናል። እስካሁን ድረስ የጄሬሚ ጃኩዌትን ከሬንስ ከፈረንሳዩ ክለብ ማስፈረም ችሏል ወደ 55 ሚሊዮን ፓውንድ ወጪ አድርገው። ከዛ ባለፈ ደግሞ ቪክቶር ሚኞትን እንደዚሁ ከኦሳሶና ማምጣት ችሏል። አሁን ላይ ደግሞ ያነሳሽው ተጫዋች አለ። የግራ ክንፍ ላይ በበርካታ ታላላቅ ክለቦች ራዳር ውስጥ የሚገኘው ብራድሊ ባርኮላ ነው። ይህ ፈረንሳዊ ኢንተርናሽናል እንግዲህ በፒኤስጂ ቤት መቆየት እንደማይፈልግ መግለጹን ተከትሎ በተለይ ሊቨርፑል ዝውውሩን እየገፋበት ነው የሚገኘው። አሁን ላይ ማለዳ ላይ በወጡ መረጃዎች ደግሞ ሊቨርፑል ከተጫዋቹ ጋራ በግል ጥቅማ ጥቅም ጉዳይ ከስምምነት ላይ መድረሱ እየተገለጸ ነው የሚገኘው። በእርግጥ የተለጠፈበት ገንዘብ በጣም ውድ ነው። እስከ 130 ሚሊዮን ፓውንድ ድረስ ለተጫዋቹ ዝውውር የተጫዋቹ ባለንብረት ክለብ ፒኤስጂ እንደሚፈልግ እየገለጸ ነው የሚገኘውና ይህ ዝውውር የሚሳካ ይመስላል። ምናልባት እንግዲህ የበለጠ አቅም የሰጣቸው ደግሞ በፒኤስጂ ቤት መቆየት እንደማይፈልግ ተጫዋቹ መግለጹን ተከትሎ ነው። እዛ ቦታ ላይ ብዙ ኮምፒቲሽን አለ። እንደነ ሰላለፍ ውስጥም በደንብ እየገባ ያለሙንም ተከትሎ ይመስለኛል እንግዲህ ተጫዋች ቅሬታ እየተሰማ ያለው ነው። ትክክል። እነ ኪቪቸክ ቫራስኬላ እነ ዱኤን የመሳሰሉ ተጫዋቾች በዛ ላይ ሮቴት እያደረጉ ተጫዋቾቹ የተለያየ ቦታ እየለዋወጡ በሉዊስ ኤንሪኬ አማካኝነት ማለት ነው መጫወት ይችላሉና ይሄ ተጫዋች በቋሚነት ብዙ ደቂቃዎችን መጫወት የሚፈልግበት ክለብ ያውም ደግሞ ሊቨርፑል በጣም ትልቅ ክለብ እንደሆነ ይታወቃልና ወደ ሊቨርፑል የመምጣት ፍላጎት እንዳለው ተናግሯል ማለት ነውና አሁን ላይ ኦልሞስት ዝውውሩ በጥሩ ሁኔታ እየተጓዘ እንዳለ ሊቨርፑልም ለመፈጸም ስለመቃረቡ እየተገለጸ ነው የሚገኘው ማለት ነውና ቀጣይ
እንግዲህ ሊቨርፑል በነገው ዕለት የአቋም መፈተሻ ጨዋታውን ያደርጋል። ቡድኑ በምን አይነት ሁኔታ ተገንብቷል የሚለውን ለደጋፊዎች ለማሳየት አዶኒ ራዮላ ስለመጓጓታቸው እየተገለጸ ነው የሚገኘው ማለት ነው። ወደ አውስትራሊያ አምርተው ጨዋታቸውን ያደርጋሉ። ወደ አርሰናል እናምራና እንግዲህ አርሰናል ከቪኒ ጁኒየር ጋር ስሙ በስፋት እየተያዘ ይገኛል። በርካታ የዓለም አቀፍ ሚዲያዎች የሀገራችንን መጥቀስ እንችላለን የቪኒ ጁኒየርን ጉዳይ በደንብ እያነሱት ነው የሚገኙ። የተጫዋች እንግዲህ ወደ አርሰናል ይመጣል የሚሉ መረጃዎች በስፋት እየተያዘ ይገኛልና እስቲ በአንተ የግል አስተያየት መስማት ስለፈለኩ ነውና ቪኒ ጁኒየር ወደ አርሰናል የሚመጣ ይመስላል? አርሰናል ይህ የዝውውር መስኮት እንግዲህ ለሱ የሚቀነው ይመስላል? አዎ እንግዲህ የቪኒ ጁኒየር ጉዳይ የሀገራችን ሚዲያዎች ብቻ ሳይሆን እያንዳንዱ ነዋሪ ማለት ይቻላል አርሰናል የሚደግፈው የማይደግፈው ይሄ ትልቅ ዝውውር ነው። አርሰናል እንደው የሚያሳካው ከሆነ በጣም ትልቅ ዝውውር እንደሚሆን ይጠበቃል። ምክንያቱም ተጫዋቹ ያለው ታለንት ይታወቃል። አንደኛ ሰበር ነው። ከዝውውሩ ጀምሮ ዝም ብሎ ለሜም አንዳንድ ዝም ብሎ ለጌም እንዲለፈን እኛም ያነሳናቸው ጉዳዮች ነበሩ ቪኒ ጁኒየር እና አርሰናልን አገናኝተን ማለት ነው። የማይታመን አይነት ነው፣ የማይመስል ነገር ይመስል ነበር። ምክንያቱም ቪኒ ጁኒየር ለረጅም ጊዜ እንግዲህ የሪያል ማድሪድ ደጋፊዎች እሱ ላይ የፊት ዲፓርትመንቱ እንደተሰራ ተደርጎ ነበረ ሲገለጽ የነበረውና የሪያል ማድሪድ ደም አላቸው ከሚባሉ ተጫዋቾች መካከል ከሌላ ቦታ መነሻቸው ቢሆንም ነገር ግን ለረጅም ጊዜ ይጫወታሉ። ያው ወጣትም ስለሆነ ገናም ስለሆነ የተሻለ ሪያል ማድሪድን ወደፊት ያሻግራሉ ተብለው በሪያል ማድሪድ ደጋፊዎች ዘንድ እምነት ከተጣለባቸው ተጫዋቾች መካከል አንደኛው ቪኒ ጁኒየር እንደሆነ ይታወቃልና ይህን ዝውውር ብታነሹ ማንም የሚያምንሽ የለም አስቀድሞ ቢሆን ማለት ነውና አሁን ላይ ክሊያን ምባፔ ወደ ሪያል ማድሪድ መሄድ የበለጠ አንዳንድ ደግሞ ደጋፊዎች ለሁለት ተከፍለው እንደዚሁ ቪኒ ጁኒየር እና በክሊያን ምባፔ ጎራ መቆማቸው ደግሞ የበለጠ ተጫዋቹ ወደ ሌላ በሮች እንዲመለከት ሌላ ክለቦች እንዲመለከት እንዳደረገው ነው እንግዲህ አንዳንድ የስፔን የመገናኛ ብዙሃን ምንጮች እየገለጹ የሚገኙት። በዚያ ላይ ደግሞ ትኩረት እንዳልተሰጠውም እንደሚያስብ ነው ቪኒ ጁኒየር እየተገለጸ የሚገኘው። እስካሁን ድረስ የት ነበሩ የሪያል ማድሪድ ሰዎች? 11 ወራቶች ብቻ የውል ኮንትራቱ እስከሚያበቃ ድረስ መጠበቃቸው ለምንድን ነው የሚል ለተጫዋቹ ትኩረት እንዳልተሰጠው ግምት ውስጥ ገብቷልና እነዚህ ቅሬታዎች አሉ። በዚያ ላይ ሪያል ማድሪድም ሪፎርም ላይ ነው የሚገኘው ልክ እንደ እንግሊዝ ፕሪሚየር ሊግ ትልልቆቹ ተሳታፊ ክለቦች ጭምር ማለት ነው። እንግዲህ የቀድሞ አሰልጣኛቸውን ጆዜ ሞሪኒዮን አሰልጣኝ አድርገው ሾመዋልና እሳቸው ደግሞ ለራሳቸው አጫዋት የሚመቻቸውን ተጫዋቾች ማስቀረትም ይፈልጋሉ፣ ነባር ተጫዋቾችን አዳዲስ ተጫዋቾችን ማምጣት ይፈልጋሉና በብዙ ጉዳዮች ነው እየተነሳ የሚገኘው። ጆዜ ሞሪኒዮም ከቪኒ ጁኒየር ባህሪ ጋራ ላይጣጣሙ ይችላሉ፣ እሳቸው በጣም ቁጡ ናቸው የሚሉ ሀሳቦችም እየተነሱ ይገኛሉ። ከዚህ ቀደም ደግሞ የቻምፒየንስ ሊጉን በተከታታይ ጊዜ እኛም ስናቀርበው እንደነበረው የቪኒ ጁኒየር እና የጆዜ ሞሪኒዮ ጤናማ ያልሆነ ግንኙነት መሀላቸው እንዳለ ቅሬታ እንዳለም እየተገለጸ ይገኛል። ይሄ እንግዲህ ለአርሰናል ሰዎች የበለጠ አቅም ሊሆናቸው ይችላል፣ ተጫዋቹን ለማዘዋወር የበለጠ እንዲገፉበት ያደርጋል የሚሉ ሀሳቦች ተደማምረው እንግዲህ ቪኒ ጁኒየርን በየዕለቱ ከአርሰናል ጋራ የዝውውር ሁኔታ እየተነሳ ነው የሚገኘው። የኔ ምልከታ ከጠየቅሽኝ በዝውውር የማይሆን ነገር የለም። ይሄው አይሆንም የተባለው የቪኒ ጁኒየር ጉዳይ እንኳን ወደ ወሳኝ ምዕራፍ ላይ ደረሰበትን ሁኔታ እየተመለከትን እንገኛለንና አርሰናሎች እውነት ተሳክቶላቸው ይህን ዝውውር ካሳኩት በቀጣዩ ዓመት በአውሮፓ በጣም የሚመኟቸውን ትልልቅ የዋንጫ ክብሮች ለማሳካት የበለጠ መንገዱን የሚያመቻቹበት ሊሆን ይችላል። ሁሉም ክለቦች ሻምፒዮና ለመሆን ነው የሚሰሩት፣ ሁሉም አቅም አላቸው እንደተመለከት ነው ማለት ነው። ግን አርሰናል አምናም ሻምፒዮና ከመሆኑ ጋር ተያይዞ በዛ ላይ የአውሮፓ ቻምፒየንስ ሊግ ፋይናሊስት መሆኑን ተያይዞ በዚህ ላይ ደግሞ ድክመት በሚነሳባቸው ስፍራ ላይ በግራ ክንፉ ላይ ቪኒ ጁኒየርን የሚጨምሩ ከሆነ የበለጠ ጠንካራውን አርሰናል ልንመለከት እንችላለን የሚል ሀሳብ አለኝ። በዘንድሮ ግን አመት እኔ በእንግሊዝ ፕሪሚየር ሊግ በጣም ጠንካራ ፍክክር ሊኖር እንደሚችል በተለይ በአሰልጣኞች በኩል ያለው ታክቲክ በጣም አስደማሚ ለእግር ኳስ ቤተሰቡም ጥሩ ተዝናኖትን ሊያላብስ የሚችል የውድድር አመት ይመስለኛል። እንደ ዣቪ አሎንሶ፣ ማይክል ካሪክ ጥሩ ነገር አሳይቶን አልፏል። አዶኒ ራዮላ በበርንማውዝ ያላቸውን አቅም እናውቃለን። ማይክል አርቴታ ነው፣ በጣም የሚገርም ነው። ኤንዞ ማሬስካም እንደዚሁ በቼልሲ ቤት ምንም ቢገፉ እንኳን አቅም እንዳላቸው እንደዚሁ ማሳየት ችለዋል። ቶተንሃም ሆትስፐርስ እንደዚሁ በተመሳሳይ የሚገርም ተፎካካሪ ሊሆን ይችላል። በዝውውሩ መስኮት ድንቅ ተጫዋቾችን ማምጣት ችሏል። በዚያ ላይ ደግሞ ወጣቱንና ውጤታማውን አሰልጣኝ ሮቤርቶ ዲዘርቢን ማምጣት ችሏል እና እነዚህ ነገሮች ስትደማምሪያቸው በእንግሊዝ ፕሪሚየር ሊግ በመጪው አዲሱ የውድድር ዘመን እኔ የተሻለ ነገር ልንመለከት እንችላለን እና ቪኒ ጁኒየር ግን የአርሰናል ጉዳይ የሚሳካለት ከሆነ እጅግ በጣም ጥሩ የክረምቱ የተጫዋቾች የዝውውር ፍርሚያ ሊሆን ይችላል ተብሎ ነው እየተገለጸ የሚገኘው። የአርሰናል ደጋፊዎችን በጣም ተስፋ አድርገዋል። አንዳንዶች ደግሞ የአርሰናል ተቃዋሚ
ደጋፊዎች ደግሞ ውሸት ሲደጋገሙ እውነት ይመስላቸዋል የሚሉ አስተያየቶች እየሰጡ ነው የሚገኙትና እውነት ቪኒ ጁኒየር ወደ አርሰናል የሚመጣ ከሆነ በተለይ ደግሞ ግራ ክንፍ ላይ የሚታየውን ክፍተት በደንብ የሚሞላ ተጫዋች ከመሆኑም ጋር ተያይዞ ለአርሰናል በጣም ጠቀሜታ ይኖረዋል ብለን እናስባለን። እንግዲህ አሁን ላይ ያነሳን የነበረው በእንግሊዝ ክለብ ከሚገኙ ሀያላን ክለቦች የዝውውር መስኮትን መከፈቱን ተከትሎ እየተያዙ ከሚገኙ ስማቸው እየተያዘው ከሚገኙ ተጫዋቾች ጋር ምን ይመስላል ያላቸው እንቅስቃሴ የሚለውን ነገር ነው። ሌሎችም አጫጭር ስፖርታዊ መረጃዎች እንዳያስ ካስቀድመን እየነገርከን ነበርና እሱን መረጃዎች ለተመልካቾቻችን አድርሰን ብንሰነባበት ካለን ሰዓት አንፃር አንዱን መረጃን ጨምረና በምሽቱ የስፖርት ዜና ወጃችን ላይ ደግሞ የተለያዩ መረጃዎች እንደዚሁ ወደ ውድ ተመልካቾቻችን የምናክል ነው የሚሆነው። የቪኒ ጁኒየር ጉዳይ እንግዲህ ቀደም ሲል የተለያዩ ሀሳቦች እየተነሱበት እንደነበረ ገልጸናል። በቀጣይ የሚወጡትን አዳዲስ መረጃዎች ደግሞ እየተከታተልን ወደ እናንተ በተለያዩ የሶሻል ሚዲያ አማራጮች ወደ እናንተ የምናደርስ ነው የሚሆነው። አርሰናል እንግዲህ እዚህ ቦታ ላይ ይህንን ተጫዋች ብቻ አይደለም የያዘው። ከዚህ ቀደም ያው ክርስቶስ ቲዞሊስን ማስፈረማቸው ይታወሳል። ያው ትሮሳርድን ማሰናበታቸውን ተከትሎ አሁንም ደግሞ ገብርኤል ማርቲኔሊ አደጋ ላይ ነው የሚገኘው። ምክንያቱም አሁን ቪኒ ጁኒየር የሚመጣ ከሆነ የተጫዋች ቦታ ላይ ያገኝ ነው የግድ እንግዲህ ወደ ሌላ ክለብ ለመሸኘት ይገደዳሉ ማለት ነው። በእርግጥ ከተለያዩ ክለቦች ጋር ስሙ እየተያያዘ ይገኛል። ኤሲ ሚላን እንደሚፈልገው እየተነገረ ይገኛል። ከዛ ባለፈ ደግሞ የጁሊያን አልቫሬዝም ጉዳይ አንድ ላይ እንደዚሁ እየተያያዘ ይገኛል ከአርሰናል ጋራ። ጁሊያን አልቫሬዝ አሁን በወጣ መረጃ ምናልባት ወደ ባርሴሎና የማምራት ሀሳቡ የበለጠ እየተሳካለት እንዳለ እየተገለጸ ነው የሚገኘው። የክለቡ ቦርድ አመራሮች ስብሰባ ስለመቀመጣቸው እየተነገረ ይገኛል በዚህ በጁሊያን አልቫሬዝ ዝውውር ጉዳይ ማለት ነው። አርሰናል የተገኙትን አጋጣሚዎች በመጠቀም በተለይ ደግሞ ወደ ሌሎች ተጫራች ወይም ደግሞ ተቀናቃኝ የስፔን ክለቦች ተጫዋቹ አይሄድም የሚል አቋም አትሌቲኮ ማድሪድ መያዙን ተከትሎ ይህንን ዝውውር ለማሳካት የካታሎናው ክለብ ከፍተኛ ጥረት በማድረግ ላይ እንደሚገኝ እየተገለጸ ይገኛል። ሌላኛው ኤሊ ጁኒየር ክሩፒ ነው። ይህ የበርንማውዝ የፊት መስመር አጥቂ ከዚህ ቀደም በሎረንት ኤፍሲ በፈረንሳይ ክለብ ይታወቃል። አሁን ባሳለፍነው ዓመት 2024-25 የውድድር ዘመን ነው እንግዲህ ወደ እንግሊዝ በርንማውዝ የመጣው ማለት ነውና ይሄ ተጫዋች ከመጣ በኋላ በተጠናቀቀው የውድድር ዓመት በበርንማውዝ ጥንካሬ ውስጥ ጎልተው መታየት ከቻሉ ወጣት ተጫዋቾች መካከል አንደኛው ነው። 20 ዓመቱ ላይ ይገኛልና አንዲያ ቤርታ ይህንንም ተጫዋች ራዳራቸው ውስጥ እንዳለ እየተገለጸ ነው የሚገኘው። የበለጠ ትኩረት እያደረጉበት እንዳሉ ነው እየተነገረ የሚገኘው። የቪኒ ጁኒየር ጉዳይ የማይሳካ ከሆነ ፕላን ቢ፣ ፕላን ሲ፣ ፕላን ዲ እያሉ በርከት ያሉ ተጫዋቾችን እዚህ ስፍራ ላይ ስለሚያዛቸው እየተገለጸ ይገኛል። የብሩኖ ጉማሬዥም ጉዳይ እንደዚሁ እስከ አርብ ድረስ ይለይለታል የሚሉ ሀሳቦች እየተገለጹ ይገኛሉ። ምክንያቱም አርብ ወደ ኒውካስል ዩናይትድ ካምፕ መመለስ አለበት ከተሰጠው እረፍት ተመልሶ ማለት ነው ይሄ ተጫዋች። ይሄ የማይሆን ከሆነ ግን በእርግጠኝነት ወደ አርሰናል የሚያመራው ዝውውር ሊሳካ የሚችልበት እድል ላይ ስለመገኘቱ ነው እየተገለጸ የሚገኘው። ጄሪ ውድ ተመልካቾቻችን የናሁ ስፖርት መረጃዎቻችን የተከታተላችሁትን ይመስል ነበር። ስፖርታዊ መረጃዎችን ወደ እናንተ ስናደርስ ቆይታ ያደረግነው እኔ ኢየሩሳሌም አጥናፉና ገዛኸኝ ዱላ በጋራ በመሆን ነው። መልካም ቀን። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁሉ ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ!